አባ ተጉለት ሚዲያ ሸዋ ተጉለት ሚዲያን ሳብስክራይብ በማድረግ ቤተሰብ ይሁኑ። ያጋሽ ታስገባው? አዎ በጣም አመሰግናለሁ። አራ ያስ ለሽ ይሆናል። ያስ እንደ እኔ ልጅ መጥቶሽልኛል ማለት ነው? አረ ምን ነው? እኔ እኮ አባትሽ ነኝ። ለነገሩ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። ግን እኮ ቆይ አንቺ በዚህ ሌሊት ምን ልትሰሪ ተነሳሽ? እነሱ ገና አልተነሱም። እስከዚህ ሰዓት ሜላትም አልተነሳችም? ያው አላየኋቸውም። ኖላዊ ክፍል 44 ድራማን ይዘንላችሁ መጥተናል ማለት ነው። እንግዲህ በዛሬው ቀን ሀንዬ ሆስፒታል አድራ በጠዋቱ አባዬ ትናንትና ስላረፈድኩኝ ዛሬ በጠዋት ስራ መግባት አለብኝና ብሄድ ቅር ይልሃል አለች አባታቸውን ማለት ነው። አባታቸው ምን ነው ልጄ በዚህ ሌሊት ምን ነው አሏት ማለት ነው። ትናንትና ስላረፈድኩኝ እሱን ላካከስ ብዬ ነው ትንሽ አሰሪ ቅር ብሏታል አለች ማለት ነው። እሺ በቃ ሀንዬ እንደዛ ይሻላል በቃ ሂጂ አሉ ማለት ነው። እሳቸው እሺ ብላ እሷም አሁን አሲር ይመጣል አባዬ እሱ እንዲመጣ ደውልለታለሁ ብላ ተነስታ ወደ ስራዋ ሄደች። ወደ ስራዋ ስትሄድም ሰላምና ምናሴ ሊወጡ እየተንገዳገዱ እየተሳሳቁ ሳሎን ላይ ያገኛቻቸው። ከዛ በኋላ ደህና አደርሽ ሀንዬ አለች ሰላምዬ። እግዚአብሔር ይመስገን ሰላምዬ እንዴት አደራችሁ አለች። እግዚአብሔር ይመስገን አሏት። ከዛ በኋላ ልትወጡ ነው እንዴ አለች። አዎ ልንወጣ ነው አሏት። አንቺ ግን ምን ነው ተኝተሽ አላደርሽም እንዴ አለ ምናሴ። ኧረ ተኝቼ ነው ያደርኩት አለች። ከዛ በኋላ አይ በጠዋቱ ምን ሰሪያለሽ በዚህ ሰዓት ምን ልትሰሪ ነው ብዬ ነው ስትላት ሰላም ችግር የለውም ስራ አለኝ እኮ ሰላምዬ እሱን ለመስራት ነው አለች። ከዛ እና ልትወጡ ከሆነ ለምን እህታችሁን ይዛችኋት አትሄዱ አለች ማለት ነው ሀና። ማንን እርግብን ነው አሉ። አዎ ከዛ በኋላ እነሱም እየተሳሳቁ በይ በቃ ሰላምዬ ሀንዬ ሰላማዊ ብለዋት ወጡ ማለት ነው። ሀንዬም እንግዲህ ትንሽ ቆየት ብላ በራቸው ተንኳኳ። በራቸው የተንኳኳው የነ ሰላም አባት ነበር። እንግዲህ ካለበት ሀገር ለማንም ሳይናገር ሰርፕራይዝ ሊያደርጋቸው በሩ መምጣቱ ነበር። ከዛ በኋላ በሩ ሲንኳኳ ሀንዬ በሩን ከፈተች። በሩንም ስትከፍት ወይኔ ልጄ ብሎ ተጠመጠመባት ሀንዬ ላይ። እንደዚህ አይሻለሁ ብዬ አልጠበቅኩም ነበር፣ ድጋሚ እንተያያለን ብዬ አላሰብኩም ነበር ልጄ ብሎ የሰላም አባት ሀናን በጣም እቅፍ አድርገዋት ሰላም አሏት። ከዛ በኋላ ሀንዬ የምትናገረው ሁላ ጠፋት። 16 ዓመት ልጄ ቀልድ አይደለም ብለው አሁንም በድጋሚ ሰላም አሏት እቅፍ አድርገው። ከዛ በኋላ ሀንዬም አባቷ እንደሆነ ስለምታውቅ እቅፍ አረገች። ከዛ በኋላ ያው እንግዲህ በሻንጤላ አስገባው አሉ ማለት ነው። አረን ያስገባዋለሁ አለች። እሺ በቃ እኔ ሜላት ጋር ልሄድ አለ ማለት ነው። ወይዘሮ ሜላትን ክፍል አንኳኩቶ ሲገባ ወይዘሮ ሜላት አልጋቸው አጠገብ ቆመው ነበረ። ልክ እንደቆሙ ፊት ለፊት ሲያዩት በጣም ደነገጡ። ከዛ በኋላ አይኔ ነው አለች ማለት ነው ወይዘሮ ሜላት። ከዛ በኋላ አረ አይደለም እኔ እኮ ነኝ የመጣሁት አለ ማለት ነው። እንዴት ሳትነግረኝ ትመጣለህ ብላ እንግዲህ ወይዘሮ ሜላት በጣም አስቸገረች ማለት ነው። ሰላም ሰላም ውድ የተከበራችሁ የኔ ሸዋ ተጉለት ሚዲያ ተከታታዮች በየዓለም ዳርቻ የምትኖሩ ውድ ኢትዮጵያውያንና ኤርትራውያን በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እኔ ከማዳም ኩሽና ነው የመጣሁት። የማዳም የሸቃላ ነኝና ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። አዎ እዚህ ኮመንት ላይ እየመጣችሁ ምናምን የምትሳደቡት ነገር እኔን በፍጹም ከምንም ሊቀንሰውም ወይም ክብሬ ዝቅ ሊያደርገው አይችልም። እየመጣችሁ ግን ቪዲዮን እያጫወታችሁ ተሳደቡ። ቪዲዮን ሳታጫውቱ ላይክ ሳታረጉ የምትሳደቡት ነገር ግን ይሄ ያስከፋኛል ማለት ነው። እሺ እና ወዳጆቼ ስላችሁ በመጀመሪያ ሰላማችሁ ትርፍ ብዝት ይበልልኝ። ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። አዲስ ቤተሰቦች ደግሞ ይችማ የማዳም ቅመም ናት እንዴ እናሳድጋት ብላችሁ ያው ሰብስክራይብ አድርጉኝ ማለት ነው። እሺ እና እንግዲህ ዛሬ የመጣሁላችሁ በሀንዬ ነው ማለት ነው። በታታሪዋ ሰራተኛ በሀንዬ እና በራሷ በማታፍረው በጠንካራዋ ማለት ነው። እና እንግዲህ ሀንቾ ያው አባቷ እቅፍ አድርጎ ሰላም እንዳላት እሷም ውስጧ በጣም ደስ ብሏታል ማለት ነው። ከዛ በኋላ ሰውየው ወደ ወይዘሮ ሜላት ቤት ገብቶ ክፍላቸው እየተጨቃጨቁ እያለ አይ እንግዲህ ዱላ አንስተሽ ልትመጪ ነው ብሎ
የና ሰላም አባት ጥሏት ወጣ። ወይዘሮ ሜላትም እሷም ብላ ተናዳ ዝም ብላ እዛው አልጋው ላይ ቁጭ ብላ ቀረች። እሱም ልብሱን ቀያይሮ ወደ ሳሎን መጥቶ ቁጭ አለ። ከዛ በኋላ ያቺ ቀዥቃዣ ማናት እርግብ ተብዬዋ መጣች ሳሎን። ከዛ በኋላ ብድግ ብሎ ሰላም አላት። አይነት አንቺ ነሽ ሰራተኛችን፣ በጣም ነው የሚገርመው። ለልጄ ደም ስለሰጠሻት እኔ ልጅ ነኝ ብለሽ ራሱ የተናገርሽውን ነገር ምንም እንትን አላልኩትም፣ ይቅር ብዬሻለሁ እያለ እያወራት እያለ እሷ ግን እየተንተባተበች ምን እንደምትል ራሱ ሊገባኝ አልቻለም፣ ስለምን እንደምታወራም እየገባኝ አይደለም እያለች መንተባተብ ጀመረች። ከዛ በኋላ ትንሽ ቆየት አለችና ወደ ሀና ጋር ገባች። ኩሽና ገባችና ቅድም አባቴ ሲያናግረኝ እየሳቅሽብኝ ነበር ተደብቀሽ አለች ማለት ነው። አዎ እየሳቆብሽ ነበረ፣ ምክንያቱም አባትሽ ሳይሆን አባቴ ስለሆነ አለቻት ማለት ነው። ከዛ በኋላ አንቺ እኮ ልጅ አይደለሽም፣ እኔ ነኝ ልጅ እኮ። ዋናው ነገር እናቴ ተቀብላኛለች፣ የእናት አንጀት ነው ዋናው ነገር ስትላት እንዳትሳሳቺ እናትም አባትም አንድ ናቸው አለችና ሀንዬ መልስ ሰጠቻት። እሷ ግን በጣም እየተመነጫጨቀች ሀናንም እንደመቆጣት ብላ ወጣች ማለት ነው። ሀና ግን ፎቶዋንና መስቀሏን ለመፈለግ እንትን አላለችም ነበር። እሱንም እየፈለገች ይቼ የተረገመች መታ እርግብ ተብዬዋ ዛሬም ይህንን ነው የምትፈልጊው? ይሄ እኮ የኔ ታሪክ ነው፣ ሞኝ ይመስልሻለሁ? ዝም ብዬ የትም ትቼው የምሄደው ብላ ልታንቃት ሞከረች። ከዛ በኋላ ሀናም ካሁን በኋላ እንደዚህ የምታስፈራሪ ልጅ አይደለሁም ብላ መንጭቃት ገፍትራት ወጣች ማለት ነው። በንዴት እርግብ ቁጭ አለች። ምክንያቱም ውሸታም ያው ውሸታም ስለሆነ ማለት ነው። ከዛ በኋላ ሀንዬ ወደ ስራዋ ገባች ማለት ነው። ኩሽና መታ ብታስፈራራትም የምትፈራላት ልጅ አልሆነችም። ምክንያቱም ሀናን እያስፈራሩ እያሳቀቁ እሷ ከወይዘሮ ሜላት ገንዘቧን እየተቀበለች እንድትኖር ነው ፍላጎታቸው። ሀና ደግሞ ራሷን ጠንከር አድርጋ ጉዳዮችን መጋፈጥ እንዳለበት ስለገባት ለሁሉም ነገር መልስ እየሰጠቻት ነው ለእርግብ ማለት ነው። በዚህ ሰዓት እርግብም በጣም እየተናደደች ነው። እንግዲህ መጨረሻ ላይ ምናሴና ሰላምም ወደ ቤታቸው ሲመለሱ አባታቸው ከቤት ነበር። በጣም ደነገጡ። ወይኔ አባዬ ብለው ሄደው ተጠመጠሙበት። ሰላም አሉት። እንዴት መጣህ አሉ። እንዴት ነው የማልመጣው? ልጆችን ልጠይቅ ነው። ቤት አይደል? እንዴት አልመጣም አለ ማለት ነው። ከዛ በኋላ አይደለም አባዬ ሳትነግረን አሉ። ሰርፕራይዝ ላርጋችሁ ብዬ ነው። እናታችሁም እኮ እንዴት መጣ ብላ በጭቅጭቅ ተቀበለችኝ። ተቋረጠብኝ። እንግዲህ ወጣም ወረደ የሰላም አባት ሀናንም እርግብንም ቁጭ አርጎ እያናገራቸው ነበረ። ሁለቱንም ሲያናገራቸው ሀንዬ ግን በድፍረት ምንም ነገር ስለሌለባት ስተትም ስለሌለባት እንግዲህ ምንድን ነው ያለችው? ሀንዬ እኔ ምንም ሆነ ምንም ችግር የለብኝም፣ እውነተኛ ልጃችሁ ስለሆንኩ ነው እንጂ ምርመራው ተመረመርኩም አልተመረመርኩም ለእኔ የሚመጣ ምንም ነገር የሚቀንስ የሚቀየር ነገር የለም ብላ እንግዲህ ለአባትየው ጥላቸው ቅር ካላላችሁ ብሄድ ደስ ይለኛል ብላ ጥላቸው ወታለች። የሰላም አባትም መሄድ ትችያለሽ ብሎ በአነጋገሯ በጣም ተገርመዋል። የሰላም አባት ግን ልጃቸው እሷ እንደሆነች ነው በደንብ እርግጠኛ ሆነው እያየን ያለነው። እንግዲህ ኖላዊ ክፍል 45 ይዘንላችሁ እስከምንመጣ በዚህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱን። ሰላማችሁ ብዝት ይበል። ባይ ባይ። ዋሽተሻል እማዬ ዋሽተሻል፣ እህል ባፍሽ ሳይዞር ጠገብኩኝ ብለሻል፣ ስትጎርሽ ሳላይ በላኩኝ ብለሻል። እናቴ ዋሽተሻል፣ አንቺን ያቆይልኝ ይነው ልመናዬ ብተራ